ቁጥሽ ነው ቂ ዳጣ የሰላም ልጅ አይደለች እንደማ ይቆሽ ምን ማለት ነው እሺ ማን ልጅ ናት ንገሪኝ ማየ ማየ ምታይ ማለት ነው እኛ ቤት በጣም ብዙ ሰዎች መጥተዋል ምንድናቸው እነማን ናቸው እኔ እንደው ማየ እኔ አላውቅም በጣም ብዙ ሰዎች እኛ በር ላይ ኮፍያ አድርገው እንደዚህ ተሰልፈዋል ወይ ልጅ ፈጣ ማየ በቃ ይሄ ነገርኩሽ ማየ በቃ መስላችሁ ማየ በቃ ወርሶች መጡ ዋን ነገር ይስተወርላችሁ ስሜ ጋዜ ነው ያልከኝ ስም አዎ በዛ አይነብሱ ደስ የሚል ስም እናሳ ስም ይመራል ተግባር ይከተላል አይደል የሚባል ነገሩ ሰፈሩን ሁሉ ነው የምገዛው ፈጣሪ ሲጠብቅ እንጂ እኮ ሰው ጠብቆ አይችልም እንደው ለምክንያት ነው በር ላይ የምትቀመጠው እንጂ ብዙም ችግር የለም እሺ ልጆች አሉኝ ጥሩ ናቸው አንተም እንደ ቤተሰብ ሆነ ብዙ ጊዜ አብረን እንቆያለን ብዬ አስባለሁ አረ ችግር የለም ጋሽ ወፍ ዝር አይል ያለ መንደሯ የመጣ ዝንብ እንኳን እያለሁ እንዲህ እንደው ሌባ ነገር የሚከለፈለፍ ነገር ታለ ቀልጥም የጠየ ሳለቅ ሲያንባርቅ ነው የምታገኙት እንግዲህ ገዜ እንደነገርኩ ልጆቼ ጨዋና መልካም ልጆች ናቸው ከነሱ ጋር ጥሩ ሆነ መኖር መቻል አለብህ እንደ ቤተሰብ ሆነ መኖር መቻል አለብህ ገዜ ፍቅር ነው ካልነኩኝ አልነካም እሺ አባዬ ምን ሆነሃል ደህና ነኝ ናታን ደህና ነኝ አቢጌል ክፍሏ ነች አይደል አዎ ክፍሏ ነች መውጣት አስጠልቷታል ግን ቆይ አንተ ምን ሆነህ ነው ተጨንቀሃል እኮ አባዬ ጭንቀት ከኔ ርቆ ያውቃል ብለህ ነው ቆይ እማዬ ምን አለች አባዬ ማታ እኮ እየጠበቅኳችሁ ነበር ደግሞ ጠዋትን በጠዋት ወጣችሁ ናታን ፈጣሪ እኮ ታደገኝ ማርታ እኮ ዲኤንኤ ያሰራችው የሰላምና የዳጣ እንዴ የነሱ ነበር እንዴ አዎ የነሱ ነው ግን ይኸውልህ ናታን ትንሽ ግራ ገብቶኛል አባዬ ምን ሆነ ይገባ ውጤቱ ዳጣ የሰላም ልጅ አለመሆኗን አይደለም የሚያሳየው በምን አወቅ እኔ ከጉድ ያወጣኝ ናታን አዎ አባዬ ይሄንን ዳጣ ራሷ አታውቅም እማዬ የዳጣን የእጅ ጥፍሯን ወስዳ ነበር የከተተችው ከዛ እኔ ደግሞ እሱን ወጣው ነው የራሴን ጨምርኩበት ናታን በጣም አመሰግናለሁ ሳልወልድ ወለድከኝ ከጉድ አወጣኝ እኮ ናታን ስውር ባላላት ምናምን ነገር አልሽው እመኝ አይሳካላችሁም እሺ አይሳካላችሁ የማይሳካልሽ አንቺ ነሽ ምክንያቱም የምትሄጂበት መንገድ ሁሉ ስህተት ስለሆነ ሰሙኛላችሁ በገዛ ቤቴ በእናትና በአባት ቤት ማለት ተጫውታችሁ በቃ አትቀሯትም እሺ ተማርኩ ልናልሽው እኔ ጋር ይባሪናችሁ ንገሪኝ ኤቢ ወይዘሮ ማርታ አቶ ደረጀን ቀና ብላ ማየት እጅግ በጣም ከበዳት። ደርዬ እባክህ ይቅርታ አድርግልኝ፣ የነገሮች መገጣጠም አንተን እንዲጠረጥርህ አድርጎኛል። አንተን መጠርጠር በጭራሽ አልነበረብኝም። የዳጣ መወዘጋገብ፣ የሰላም ልጅ ናት መባል፣ ሰላም የጻፈችው ደብዳቤ ለናታን ጋር ባደራ የተቀመጠው ሁሉም ተጨማምሮበት እንዲጠራጠር አድርጎኛል እና እባክህ ይቅርታ አድርግልኝ ብለዋለች። የዲኤንኤ ውጤቱም ሲነበብ ዳጣ የሰላም ልጅ አለመሆኗን ሲያውቅ አቶ ደረጀ እጅግ በጣም አዘነ። ደግሞ ሌላ ጉድ፣ እኔ ነኝ የተሳሳትኩት ወይስ ደግሞ ማርታ ያስመረመረችው የዲኤንኤ ውጤት? እንዴት ነው ዳጣ የኔ ልጁና የሰላም ልጅ ላትሆን የምችለው የሚለው ነገር ሌላ ጥያቄን ፈጥሮበት ነበር ማለት ነው። እና ደግሞ ግን እንግዲህ ነገሮች ተስተካክለዋል። ከጉድ ያወጣው ናታን እንደሆነ ሲያውቅ ናታንን እጅግ በጣም አመስግኖ የሱ እናቱ የተመረቀች የተባረከች እናት እንደሆነች ጭምር ተናግሯል ማለት ነው። ናታንም ይሄ ቤተሰብ እኮ ቤተሰቤ ነው፣ አንተም ብትሆን አባቴ ነህ፣ ይህ ሚስጥር ግን ማንም ሰው አያውቅም፣ ሀታ ዳጣም ብትሆን ብሏል። አቢጌል የራሷን ጎራ የሚያክለውን ችግሯን ትታ ጥቃቅን ጠጠር የሚያክሉ ችግሮችን መከታተል ጀምራለች። አቢጌል የዲኤንኤ ውጤቱ መጥቶ እስከምትሰማ ዳጣ የሰላም ልጅ ሆና እስከምትሰማና ዳጣ ከዛ ቤት እስከምትባረር ድረስ እጅግ በጣም ጓጉታ ነበር። ግን ደግሞ ጉጉቷ አሁንም ቢሆን አልተሳካላትም። እውነትን ይዛ ቢሆንም ግን ደግሞ የአባቷን ውድቀት የአባቷን መዋረድ የምትፈልግ ስለሆነች ለራሷ ሌላ ችግር ውስጥ ገብታም እንኳን ቢሆን ይሄን ነገር ችላ ማለት አልቻለችም። ወይዘሮ ማርታን በተደጋጋሚ አንቺ በዚህ ሰዓት እኮ የራስሽ ተራራ የሚያክል እዳ ያለብሽ ሴትዮ ነሽ፣ ስለዚህ መጸለይ ነበረብሽ እያለቻት ነው። ግን ደግሞ አቢጌል ይህን ሁሉ ነገር እንኳን ተሸክማ አሁንም ቢሆን በአባቷ ተስፋ ሳትቆርጥ አባቷ ግን በእሷ ላይ ተስፋ ቆርጧል። አባቷ እንደሚከላከልላትና አሳልፎ እንደማይሰጣት
አንዳንድ ጊዜ ብታስብም በሌላ በኩል ደግሞ እውነተኛ አይደለሽም ወይ ሀቀኛ እስከሆንሽ ድረስ እጅሽን አሳልፈሽ ስጪ ብሏት ነበር። እንዴት ነው እኔን ጨክኖ እጅሽን ስጪ የሚለኝ ባለች ጊዜ ወይዘሮ ማርታም እውነት ከኔ ጋር ነው የለም ወይ ለእውነት እፋለማለሁ የለ እና እውነቱን ነው እሱ ካልፈቀደ ደግሞ ምንም ላረግልሽ አልችልም እያለቻት ነው። አቤጌል ከዚህ ሁሉ ለምን እኔ ከተማውን ለቅቄ አልወጣም? ከተማውን ለቅቄ ከጠፋሁኝ እነሱም ያለውል በግዳቸው ለእኔ ገንዘብ ይልኩልኛል። በሌላ በኩል ደግሞ ውሃና አባዬ ይታሰራሉ እያለች ነው። አቤጌል ከራሷ ውጭ ሌላ ምንም የሚያሳስባት ነገር የለም። አርጁንም ፖሊስ ይዞ እንደሚመጣ ተናግሯል። በር ተንኳኩቶ ልትከፍት በወጣችበት ጊዜ ውሃ ያልተጠበቀ ነገር ይዛ መታለች። በር ላይ እጅግ በጣም ብዙ ሰው ቆሞ እየጠበቀ ነው ባለች ጊዜ አቤጌልም አለቀልኝ ፖሊሶች ናቸው ብላ እንግዲህ በጩኸት ተቀውጠዋለች። ወይዘሮ ማርታም ተረጋጊ እያለች ልጇን ለማረጋጋት እየሞከረች ነው። ግን ደግሞ እሷም ተደናግጣለች። የቤታቸውን ጥበቃ ገዛኸኝንም ገና ከመምጣቱ ሰው ግደልልኝ ብላ ተሳሰታው ነበር። አንተ ይህን ሰው ከገደልክልኝ እኔ አንተን አግብቼ ይህንም በመሰለ በሚያምር በተንጣለለ ቤት መኖር ትችላለህ ብላው ነበር። ገዛኸኝ ግን እንኳንስ የምድራዊ ቤቱን አይደለም ቀርቶ ገነትንም እንኳን ብትገዥልኝ እኔ አንቺ ሚስት ማድረግ አልችልም ብሏል። ገዛኸኝና ለዛ ደግሞ የተፈቃቀዱ ይመስላሉ። ገዛኸኝ ምንም ጥበቃ አይመስልም። በገዛኸኝ በኩልስ ምን ሚስጥር ሊመጣ ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። እንዲህ አቤጌል አይነት ልጅም ደግሞ አይስጣችሁ። በባለፈው ክፍል እንዴት ተመለከትነው ዳጣ ተከታታይ ድራማ እንግዲህ አቶ ደረጀ አለቀልኝ ከዛሬ አላልፍም ዛሬን ከማርቲ በጭራሽ ማምለጥ አልችልም ብሎ ተስፋ የቆረጠበት ጊዜ ላይ ነበር። አቤጌል ውጤቱ መጥቶ አባቷ በሰዎች ፊት ሲሸማቀቅና እናትና አባቷ ሲለያዩ ለማየት የጓጓች ትመስላለች። ግን ደግሞ እንግዲህ ናታን ወይዘሮ ማርታ የዳጣን ጥፍር ስትቆርጥና ጥፍሩን ለምን እንደፈለገችው ስለገባው እንግዲህ ጥፍሩን የራሱን ጥፍር አድርጎ ቀይሮ አቶ ደረጀን ከጉድ አትርፎታል። እውነት ምንም ያህል ተደብቆ ባይቀርም ግን ደግሞ ሌላ መፍትሄ ወይም ደግሞ ወይዘሮ ማርታን አረጋግቶ የሚናገርበትን ጊዜ እንዲያገኝ አድርጓል ማለት ነው። እናም አቶ ደረጀ ክፈት በተባለ ጊዜ ይሄንን ፖስታ እኔን ከምታስጨንቅኝ ለምን አንቺው ራስሽ አትከፍቺውም እየገባኝ አይደለም ብሎ ነበር። ግን ደግሞ በስተመጨረሻም ወይዘሮ ማርታ ይሻላል አንተ ብትከፍተው አይሻልም ስትለው ራስሽ ክፈችው ብሏት ነበር። በዚህን ጊዜ ወይዘሮ ማርታ የዲኤንኤ ውጤቱን ስትከፍተው የዲኤንኤ ውጤቱ ትክክል እንዳልሆነ ያሳይ ነበር ማለት ነው። ዳጣ የሰላም ልጅ እንዳልሆነች ያረጋግጣል። ከዚህ በፊት ደግሞ አቤጌል የዳጣን እና የአቶ ደረጀን ጸጉር አስመርምራ ስለነበረ በዛ ደግሞ ዳጣ የአቶ ደረጀ ልጅ እንዳልሆነች ወይዘሮ ማርታ ያረጋግጣለች። ግን ደግሞ አቤጌል ዳጣና አባዬ ግንኙነት አላቸው። ዳጣ ውሃንም አባዬንም ትመስላለች፣ አባዬ ልጅ ልትሆን ትችላለች እያለች ብዙ ጊዜ ለወይዘሮ ማርታ ጥርጣሬ እንዲያድርባት አድርጋለች ማለት ነው። ግን ደግሞ አሁን ላይ ያለው ነገር በተቃራኒው ሲሆን ወይዘሮ ማርታ የባሏን አይን የአቶ ደረጀን አይን ለማየት እጅግ በጣም አፍራለች ማለት ነው። አንገቷን ደፍታ ይቅርታ በጠየቀች ጊዜ አንቺ ምን አደረግሽኝ? አንቺ ምን አጠፋሽ? እኔ ነኝ እንጂ በዛች በተረገመች ጊዜ ብሎ አቶ ደረጀ ሚስጥሩን ሊዘረግፈው ሲል ለትንሽ ተርፏል ማለት ነው። እና ይሄውና አንብበው ምንድን ነው? ምን እያልክ ነው? ዳጣ የሰላም ልጅ ናት ሲሉኝ የዳጣ መወዘጋገብ የሰላም ጽፋ የሰጠችው ደብዳቤ ለናታን ተጨማምሮበት እንዲጠራጠር አደረገኝ። እንዲጠረጥርህ አድርጎኝ ለዛ ነው እጅግ በጣም ይቅርታ ብለው ነበር። አቶ ደረጀ ምንም ጥፋት እንደሌለባት በእሷ ማዘንም እንደማይችል ነግሯት የዲኤንኤ ምርመራውን እንዲያነባ አድርጋለች። በዛን ጊዜ እንግዲህ አቶ ደረጀ ደግሞ እንዴት ነው ዳጣ የሰላም ልጅ ያልሆነችው ብሎ ሌላ ሚስጥር አበላሽቶ ነበር። ግን ደግሞ ምን ማለት ነው? አንተም እንደኔ እየተሰማህ ነው? አንተም እንደኔ ያምነህ ነበር ብለው ነበር። ግን ደግሞ እንዴት ሆኖ ይሆናል ብሎ ሀሳቧን አስቀይሮ ግን ደግሞ ከወይዘሮ ማርታ ጥያቄ ቢተርፍም ሌላ ትልቅ ጥያቄ ፈጥሮበት ነበር። አቶ ደረጀ በጣም ማሰብ ጀምሯል። እሺ የሰላም ልጅ ካልሆነች ዳጣ የማን ልጅ ናት? ስህተቱ ማን ጋር ነው? ማርቲ ጋር ወይስ እኔ ጋር? እኔ ባስመረመርኳት የዲኤንኤ ውጤት የኔ ልጅ ከሆነች የሰላም ልጅ ደግሞ እንዴት ነው የሰላም ልጅ ላትሆን የቻለችው? ደግሞ ይሄ ምን አይነት እንቆቅልሽ ነው እያለ ሌላ ጭንቅ ደግሞ ተፈጥሮበት ነበር። ግን ደግሞ ነገሩ ወዲህ ነው። አቶ ደረጀ ሳሎን ላይ ቁጭ ብሎ በሀሳብ ሄዷል።
ናታን እየተመለከተው ነበር። እንዴ አባዬ ምን ሆነህ ነው ባለው ጊዜ አይ ናታን ደግሞ ጭንቀት ከዚህ ቤት ጠፍቶ ያውቃል ብለህ ነው ሀሳብ እያለውን አለውና እንዴ አቢጌልስ ባለው ጊዜ አቢጌል ከክፍሏ እየወጣች አይደለም፣ በጣም ደብሯታል፣ ፈርታለች እያለው ነበር። እና አንተ ምን ሆነህ ነው ባለው ጊዜ እኔ ማታ ያስመረመረችው የሰላምንና የዳጣን ነበረ። ግን ደግሞ ለእኔ አምላክ ደርሶልኛል፣ አምላክ ከጉድ አውጥቶኛል። ግን ሌላ ችግር ተፈጥሯል ባለ ጊዜ እንዲህ ውጤቱ የሰላም ልጅ አይደለችም ነው አይደል የሚለው ባለው ጊዜ አቶ ደረጀ በጣም ደነገጠ። እንዴት አወቅ? ይህን እንዴት ነው አንተ ልታውቅ የቻልከው ብሎ ነበር። ናታንም የተፈጠረውን ነገር በሙሉ ነገረው። ድንገት ከውጭ ሲመጣ ወይዘሮ ማርታ የዳጣን ጥፍር እየቆረጠችላት እንደነበረ ግን ደግሞ ከነስጋዋም ስለነበረ የቆረጠችው ያው ይህንን ስለተጠራጠረ ወደ እነሱ ሳይመጣ ወደዛው ተመልሶ ወይዘሮ ማርታን ተከታትሎ ጥፍሩን የት እንዳስቀመጠችውም ጭምር የራሱን ጥፍር ቆርጦ ወስዶ የዳጣን ጥፍር አንስቶ በራሱ እንደተካው ተናግሯል። እና ለዛ ነው ውጤቱ ያልተመሳሰለው፣ ሀሳብ አይግባህ ብሏል። አቶ ደረጀ ከምን ጊዜውም በላይ እጅግ በጣም ተደስቷል። ናታን አንተነህ ከጉድ ያተረፍከኝ፣ አንተነህ ሀይቤን የሰተርክልኝ፣ የገዛ ልጄ ልታዋርደኝ ለእኔ የጥፍ ጥሪ ያህል ለስበብ እየፈለገችልኝ፣ አንተ ግን የኔን አይብ ሰተርክልኝ። አንተን የወለደች እናት ማህፀኗ የተባረከ ይሆን። አንተም ደግሞ የተለየ ልጅ ነህ፣ ሳልወልድህ ወለድከኝ እያለ አቶ ደረጀ በናታን እጅግ በጣም ተደስቷል። እንዲ አባዬ ምንም አይደል፣ አንተም ብትሆን አባቴ ነህ። በዛ ላይ ደግሞ ይሄ ቤተሰብ ቤተሰቤ ነው። ይሄ ቤተሰብ ሲፈርስ ቁጭ ብያ ላይም አባዬ እኔን አማክረኝ፣ ከዚህ በኋላ ከጎን ነኝ፣ ምንም ነገር ቢፈጠር አማክረኝ ብሏል። ናታን ከጉድ አውጥተኸኛል። ምንም ቢሆን እኮ በእርግጥም እውነት ተደብቆ አይቀርም። ተደብቆ የሚቀር ነገር ሆኖ ሳይሆን ግን ደግሞ ለዚህ ቤተሰብ ትንፋሽ ፋታ እንዲያገኝ አድርገሃል። ናታን የኔ ልጅ ነውሬን የኔን ውድቀት እየፈለገች አንተ ደግሞ በዚህ ልክ ለኔ ይሄ ከጉድ አወጣኸኝ እያለ አቶ ደረጀ እጅግ በጣም ተደስቷል። አቶ ደረጀ ለጊዜውም ቢሆን ነገሮች መስመር የያዙለት ይመስላል። የአቢጌል ነገር ግን እየባሰ እያደረ እየዋለ ብሶባታል። ነጋ ብላ ስትሮጥ መጣ የዲኤንኤ ውጤቱን ለማየት ጓጉታለች። ወይዘሮ ማርታም ተክዛ ቁጭ ብላ ነበር። ያንቺን ወሬ ሰምቼ ባሌን እንዴት ልጠረጥረው ቻልኩ? ለምን አመንኩሽ? የሚል ነገር ያደረባት ትመስላለች። እና አቢጌልም ተሯሩጣ ደስ ብሏት ውጤት ልታይ ስትመጣ እንግዲህ እንዴት ሆነ ምን ሆነ እንዴት ሆነ እያለች ዳጣን ለማስወጣት ልብሷን ቀድማችሁ አስተካክሉልኝ ያለችው አቢጌል እንግዲህ ውጤቱን ለማየት ጓጉታለች። ወይዘሮ ማርታም እኔ ነኝ ጤነኛ ያልሆንኩት አንቺም ማመኔ፣ ግን እኮ አንቺ በትልቅ ተራራ በሚያክል ወንጀል ውስጥ ነው ያለሽው፣ ችግር ውስጥ ነው ያለሽው፣ የሰው ነፍስ አጥፍተሻል። አንቺ በዚህ ሰዓት ይህንን ለማየት ሳይሆን መሯሯጥ የነበረብሽ ወደ ቤተ ክርስቲያን የላይኛውም እንዲመርሽ ለምድሩም ደግሞ መፍትሄ እንዲያመጣልሽ መጸለይ ነበር የነበረብሽ። እንዴት እንደዚህ ትሆኛለሽ እያለቻት ነበር። የኔን ተይው እማዬ፣ አባዬ እያለ ምንም ልሆን አልችልም፣ ብቻ ንገሪኝ ውጤቱን ብላት ነበር። እንግዲያውስ እርምሽን አውጪ፣ ዳጣ የሰላም ልጅ አይደለችም ብላታለች። እንዴት? ይሄማ በጭራሽ ሊሆን አይችልም፣ ዳጣ የሰላም ልጅ ናት፣ እርግጠኛ ነኝ፣ እየተጫወቱብሽ ነው እያለች ነው። እኔም አንቺን አምኜ አባትሽን በመጠርጠሬ እጅግ በጣም አዝኛለሁ፣ በጣም ነው ያፈርኩብሽ ብላታለች። ግን ደግሞ አቢጌል አሁንም ቢሆን ወደ ኋላ አልተመለሰችም። እማዬ እርግጠኛ ነኝ ዳጣና የተወለደው ልጅ ሰላም አባዬ ጋር ግንኙነት አላቸው እያለች ነው። ወይዘሮ ማርታም ካጠገቧ እንድትሄድላት አስጠንቅቃታለች። ግን ደግሞ እማዬ እንቅልፍም እየተኛሁ አይደለም፣ በጣም ጨንቆኛል፣ አርጁን እያስፈራራኝ ነው፣ ፖሊስ ይዞ እንደሚመጣ እየነገረኝ ነው እና ፖሊስ ይዞ ዛሬ ወይ ነገ ሊመጣ ይችላል፣ እማዬ የሆነ ነገር አድርጊ እያለቻት ነበር። አባትሽ ያለሽን ረሳሽ እንዴ? አባትሽ አንቺ ሀቀኛ ስለሆንሽ ለእውነት የቆምሽ ስለሆንሽ ለዛ እኮ ነው። በአንቺ እጅ ደግሞ የሰው ልጅን የሚያክል ነፍስ ጠፍቷል። ስለዚህ እጅሽን ለፖሊስ እጅ ብላት ነበር። አንቺም እንዳባዬ እንደዛ ትይኛለሽ? እኔም ማንም ሰው አይወደኝም፣ ማንም ሰው የለኝም እያለች ነው። ግን ደግሞ ወይዘሮ ማርታ እኔ ከሱ ከድሬ ትእዛዝ ውጭ የማወጣበት አንድም ነገር የለም፣ ስለዚህ ማድረግ ያለብሽን አድርጊ ብላታታለች። ውሃና ምጥንም የጤፍ ቦታ ነው እያሉ ጥፍሯን ስለተከለች እስከሚበቅል ድረስ ቦታውን መቆፈራቸውን አላቆሙም። በሌላ በኩል አቶ ደረጀ አርጁን እየመጣ እየረበሸ ነው ስለተባለ ለግቢው እንግዲህ ጥበቃ ብሎ ያመጣው ሰው ገዛኸኝ፣ ግን ደግሞ ምንም ጥበቃ አይመስልም። ገዛኸኝ አካባቢውን፣ ሰፈሩን፣ መንደሩን እገዛዋለሁ፣ ገዜ የፍቅር ሰው ነው ብሎ እንግዲህ አቶ ደረጀን ይህን የሚያክል ቤት ይዘህ መቼም ከብቶች ይኖራሉ አይደል እያለ ፈታ እያረገው
በመጀመሪያ ቀን እንግዲህ ጥበቃ ቀጥረዋል ማለት ነው። ዳጣና ናታንም እየተጫወቱ ሳለ ዳጣ እንግዲህ አትመልከተኝ፣ አይንህ ቢጠፋ ደግሞ አይኑ የጠፋ ባል ያላት ሴት መባል አልፈልግም ስትል ድንገት እንግዲህ አቤጌል ጆሮ ገብቷል ማለት ነው። እና አቤጌልም ምናልሽ የማን ባል ነው አይኑ የጠፋው? ምንድን ነው? እኔማ በዚህ ችግር ውስጥ ሆኜ አንቺ ናታንም መውሰዳችን፣ ናታን በጭራሽ አንቺ ሊሆን አይችልም ብላለች። እናንተን ሊሳካላችሁ አይችልም ምን እያለሁ እያለች ነው። ናታንም ሊሳካልሽ የማይችለው አንቺ እንጂ እኛ አይደለንም። አንቺ ግን ስራሽ ሁሌም መጥፎ፣ ክፋት፣ በሰዎች ውድቀት መሳለቅ፣ በሰዎች ሀዘን አንቺ መደሰት ስለሆነ አንቺ በጭራሽ ሊሳካልሽ አይችልም፣ እኛ ግን ይሳካልናል ብሏታል። እናም እንግዲህ ዳጣም እኔ ምን ላድርግ? እናንተ እኮ የኔ መታሰር የምትፈልጉት ለእናንተ በነፃነት እንዲመቻችሁ ነው። አባዬና እማዬን አታላችኋል፣ እኔም በጭራሽ ልታታልሉኝ አትችሉም እያለች ነው። ግን ደግሞ ዳጣ እኔ እኮ ወንጀል ያልሰራ ሰው መታሰር ቢችል ኑሮ ታሰርልሽ ነበር አቢጌል፣ ምን ላደርግ እያለቻት ነበር በፍቅር። ግን ደግሞ አቢጌል ሮጣ መታ የዳጣም ጉሮሮ አንቃታለች። ናታንም ከገላገላት በኋላ ምን ታመጫለሽ? አዎ ዳጣን እጅግ በጣም እወዳታለሁ፣ እኔና ዳጣን ማንም ሊለያየን አይችልም፣ አገባታለሁ ብሏታል። አቢጌልም እኔ በህይወት እያለሁ በአባትና በእናቴ ቤት ማንም ምንም ማድረግ አይችልም እያለች ነው። የራሷን ጉዳይ ረስታ በእነሱ ተጠምዳለች። አቶ ደረጀም በአቢጌል ላይ ያለውን እምነት አጥቷል። በአቢጌል ተስፋ የቆረጠ ይመስላል። እናም እንግዲህ የተፈጠረውን ነገር ሁሉ አቶ ደረጀ ናታን ለአቶ ደረጀ ስለነገረው አቶ ደረጀ ልጁ ዳጣ በተኛችበት ማታ ክፍሏ ድረስ ሄዶ እያወራት ነው። ናታን ጋር እያወራች ነበር። ድንገት አባቷ ሲመጣ ስልኩን አውርደዋለች። እንዴ አባዬ ክፍሌ ድረስ እንዴት ብለው ነበር። አቶ ደረጀም የተፈጠረውን ነገር እንደሰማና ግን ደግሞ ዱላም እንኳን ብታነሳ ማለፍ እንዳለባት፣ እሷን አይታ እንዳላየች መተው እንዳለባት፣ ልትማታም እንኳን ብትል መሸሽ እንዳለባት ነግሯታል። እና እየተጀናጀንሽ ነው እንዴ ባላት ጊዜ ዳጣም አረ አይደለም ብላ ነበር። አቶ ደረጀ በአቢጌል ያጣውን የልጅነት ፍቅር፣ የልጅነት እምነት በሷ እንዲያገኝ እንደሚፈልግ፣ ዳጣን ትልቅ ቦታ ላይ ደርሳ ማየት እንደሚፈልግ፣ ስኬታማ እንድትሆንለት እንደሚፈልግ ነግሯታል። ዳጣም በምትፈልገው ቦታ ታገኘኛለህ አባዬ፣ አንተ ሁኚ ያልከኝም ብቻ ነው የምሆነው ብለዋለች። አቶ ደረጀ ዳጣ በእናት ፍቅር መሰቃየቷ እጅግ በጣም እያሳዘነው ነው። ግን ደግሞ ናታን አንተ እኮ እንደ አባትም እንደ እናትም ሆነህላታል፣ ምንም ያጎደልክባት ነገር የለም፣ በዛ ላይ እናቷም ከጎኗ ናት፣ እየተንከባከበቻት ነው ብሎታል። ወይዘሮ ማርታ አቢጌል ብሎ ለአንቺ ስም የሰጠሽ እኮ አባትሽ ከነ ትርጉሙንም ጭምር ነግራት ነበር። ግን ደግሞ አቢጌል ላይ ይህ ነገር አይሰራም። አቢጌል ከራሷ ውጭ ማንንም አትወድም። አርጁን ፖሊስ እንደሚያመጣ በተደጋጋሚ ተናግሯል። ለዛና ገዛኸኝም እንግዲህ እየተመቻቹ ያሉ ይመስላሉ። ገና በመጀመሪያው ቀን ገዛኸኝ ዋና ምጥንን ወደ ቤት ሲገቡ ውጡ ብሎ ነበር። ግን ደግሞ የቤቱ ልጅ ነን ብለው ሲገቡ ውሃ እንግዲህ ገዛኸኝን በድንጋይ ተቀብለዋለች ማለት ነው። አቢጌል ለገዛኸኝ እንግዲህ አንድ ሚሽን ሰጥተዋለች። ይሄም ምንድነው? ወደዚህ የሚመጣ ሰው አለ፣ እሱን ግደልልኝና በያዝከው ዱላ ይሄ የምታየው ቤት የተንጣለለ ቤት ያምራል አይደል? ከዚህ በተሻለ ቤት እኔን አግብተህ መኖር ትችላለህ። ግን ደግሞ ይሄን የሚመጣ ሰው ግደልልኝ ብለዋለች። ገዛኸኝ ክፉኛ ተቆጣ። እንዴት ነው አንቺ? እኔ እኮ ለጥጆቼ ውሃ እየጋትኩኝ ለእንስሳዎች እያዘንኩኝ የኖርኩ እንጂ የተከበረውን የሰው ልጅ ነፍስ እንዴት ነው የማጠፋው? እንኳንስ አይደለም ቀርቶ የምድሩን የሰማውን ገነትን ብትገዥልኝ እንኳን የሰውን ልጅ ነፍስ አላጠፋም። ሲጀመር አንቺ የኔ ምርጫ አይደለሽም፣ አንቺን አግብቼ በጭራሽ አልኖርም ብሎ ቁርጧን ነግሯታል። አቢጌል አጣብቂኝ ውስጥ ገብታለች። በር ድንገት ተንኳኩቷል። ይሄንን በር ለመክፈት ውሃን ተጣርተዋል። ምክንያቱም የቤቱ ሰው ሁሉ ተደናግጧል። ውሃን በሩን በከፈተች ጊዜ የሚያስደነግጥ ነገር አይታለች። ይህንን ባየች ጊዜ ስትሮጥ ተመልሳ እንግዲህ ለነ ወይዘሮ ማርታ በር ላይ ኮፍያ ያደረጉ በጣም ብዙ ሰዎች እንደተሰለፉ ተናግራለች። ወይዘሮ ማርታ እጅግ በጣም ደንግጣለች። አቢጌል አለቀልኝ እያለች እየጮኸች ነው። በሩ ሲከፈት እኒህ ሰዎች ፖሊሶች ወይስ ምን ሊሆን ይችላል? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ